የቀድሞ አለቆች ራሳቸውን የሀገር መድህን የሀገር መሲህ አድርገው ያቀርባሉ። ህወሓቶችና ተከፋይ ሚዲያዎቻቸው ማርና ወተት የምታፈስ ኢትዮጵያን ፈጥረናል፣ ሀገር የወደቀችው አሁን ነው ሲሉ ይሟገታሉ። እኛ ሀገር አጸናን፣ አሁን እየተሸጠች ነው ብለው ይከሳሉ። ለመሆኑ ሀገር ሻጩ ማን ነው? ሀገር በማን ጸናች? በማንስ ተሸጠች? የሚለውን አስከትለን እንመልከተው። ለዚህ ንጽጽር ይመች ዘንድ ለአንድ ሀገር የመቆም ዋስትና የሆኑትን የግዛት አንድነትና የባህር በር ኢኮኖሚንና የመከላከያ ኃይል ግንባታን መስፈሪያ ያደርገናቸዋል። ከግዛት አንድነትና የባህር በር እንጀምር። ይህ የሁለት ጉምቱ የውጭ ጉዳይ ሚኒስትሮች ወግ ነው። ይህ የሀገሪቱን የባህር በር ላይ የወሰኑ አካሎችን የሚዳስስ ዘገባ ነው። የዶክተር ያዕቆብ ኃይለማርያም አሰብ የማናትና የአምባሳደር ዘውዴ ረታ የኤርትራ ጉዳይ መጽሐፍቶች በኢትዮጵያ የግዛት አንድነትና በባህር በር ላይ ያለን ውግንናን ይዳስሳሉ። ዶክተር ያዕቆብ አምባሳደር ስዩም የፍርድ ቤት ሙግቶች ላይ የባህር በርን ጨምሮ የኢትዮጵያ የግዛት አንድነትን አሳልፎ ለመስጠት ተሽቀዳድመዋል ይላሉ። በግዛት አንድነት ላይ በተደረጉ እሰጥ አገባዎች ላይ አምባሳደር ስዩም መስፍን ሚናቸው የኢትዮጵያ የውጭ ጉዳይነት አልነበረም። የኤርትራን ጉዳይ ለማስፈጸም 700 ሰዓት ተጉዣለሁ፣ እንቅልፍ አጥቻለሁ፣ በኤርትራ ጉዳይ ለ30 ቀናት ወይም ለ700 ሰዓታት እረፍት አጥቼ ኤርትራ ከኢትዮጵያ እንድትዋሃድ አደረኩ የሚሉት የቀድሞ የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ ጩኸት በእርሳቸው ዘንድ አልነበረም። ምጽዋ ሄጄ ዋኘው፣ አሰብ ወደብ ላይም ሸቀጤን አራገፍኩ የሚል የኢትዮጵያ ነጋዴ በመፍጠሬ ደስ ብሎኛል፣ በዓለም ሸንጎ ፊት ሀገሬ ስትረታ ያመኛል የሚለው ህመምን አምባሳደሩም ሆነ ኢህአዴግ አልታመመም። ህወሓት መራሹ ኢህአዴግ ይህ ህመም ላለፉት 27 ዓመታት የአደባባይ አጀንዳ እንዳይሆን ድምፆችን ሁሉ አፍኗል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የኤርትራ ትግል ከየት ወዴት መጽሐፍ ከኢትዮጵያ ይልቅ ለኤርትራ መገንጠልና የግዛት አንድነት ጥያቄ አብዝቶ ይወተውታል። ከሻቢያ በላይ የኤርትራን ነፍጥ ያነገበ ብሔርተኝነት ቅርጽ ለማስያዝም ይተጋል። የኤርትራ ትግል ከየት ወዴት መጽሐፍና የመደመር መጽሐፍቶች በሀገር ብሔራዊ ጥቅም ላይ ማዶ ለማዶ የቆሙ ናቸው። ከጠቅላይ ሚኒስትር አብይ አህመድ በመደመር መጽሐፋቸው ስለ ቀይ ባህርም ሆነ ስለ ግዛት አንድነቱ የሚቃትቱት መቃተት በ27 ዓመታት ውስጥ አልነበረም። ይልቅ ህወሓት መራሹ ኢህአዴግ የባህር በሩን ለኤርትራ ከኢትዮጵያ ሲጠብቅላት ይኖረው። ቀደምት መሪዎች ስለ ባህር በር ያነሱትን ጥያቄ የህወሓት መራሹ ኢህአዴግ አላነሳም። የሀገር ጠባቂ ሀገር አዳኝ የሚለው አካል የሀገርን የግዛት አንድነት የመናድ አውራ ነው። ጠቅላይ ሚኒስትር አብይ አህመድ በተቃራኒው ስለ ባህር በሩ ታሟል። የቀደምት ኢትዮጵያን ህመም የጠቅላይ ሚኒስትር አብይ አህመድ ህመም ነው። በዘመናት መካከል የተወረሰ በተለያየ የፖለቲካ አስተሳሰብ ልዩነት ውስጥ ሆኖ ለሀገር አንድነት የመቆም የጋራ ህመም። ነገር ግን ከዚህ የሀገር ህመም በተቃርኖ በ1990ዎቹ የኢትዮጵያ ጦር ወታደራዊ በላይነቱን ባረጋገጠበት ወቅት በአልጀርሱ ስምምነት ላይ የኢትዮጵያን የልዑካን ቡድን የፈጸመው ስህተት አሰብ የድርድር አጀንዳ እንዳትሆን አጥብቆ ከመከላከል አልፎ አሰብን መጠየቅ ጦርነት ፈላጊነት ነው የሚል ትርክት በመፍጠር የሀገሪቱን የረዥም ጊዜ ስትራቴጂያዊ ፍላጎት ያዳፈነ ነበር። የኢትዮጵያ መንግስት ዓለም አቀፍ ማህበረሰብ እንኳ ሳይጠይቀው አሰብ የኤርትራ ሉዓላዊ ግዛት መሆኗን ለማረጋገጥ የጽፋቸው የነበሩ ደብዳቤዎች በዓለም ታሪክ ታይቶ የማይታወቅ የገዛ ሀገርን የተፈጥሮ በር የመዝጋትና ራስን በራስ የመቆለፍ የጂኦፖለቲካ ራስን ማጥፋት ክስተት ሆኖ ተመዝግቧል። ይሁንና የዛሬው የመደመር መንግስት ኢትዮጵያ በህዝቧ ብዛትና በማደግ ላይ ባለው የኢኮኖሚ አቅሟ በባህር በር ጦት ታንቃ መቀጠል እንደማትችል የተገነዘበ አዲስ የፖሊሲ አቅጣጫ ይዞ ብቅ ብሏል። የአሁኑ መንግስት ጥረት የኢህአዴግን ታሪካዊ ክስረት ለመቀልበስ ረዥም ርቀትን ተጉዟል። ኢትዮጵያ ሰላማዊ በሆነ የጋራ ተጠቃሚነትን ባረጋገጠ መልኩ የተፈጥሮ የባህር በሯን ለማግኘት የምታደርገው አዲሱ የዲፕሎማሲ ጥረት የቀይ ባህር ጂኦፖለቲካን እንደገና የቃኘ ባለበት በዚህ ዘመን እጅግ ወሳኝ የህልውና ጥያቄ ሆኖ ተመልሷል። በዚህ መስፈርት ህወሓት መራሹ ኢህአዴግ ሙሉ ለሙሉ ወድቋል። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ
የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ሁለተኛው መስፈርት ኢኮኖሚ ነው። በርካቶች ህወሓት ኢህአዴግ ሰርክ የሚያቀነቅነውን የልማታዊ መንግስት የኢኮኖሚ ሞዴል አያውቀውም ይላሉ። እንደ ፕሮፌሰር አለማየሁ ገዳ ያሉ የኢኮኖሚ ሊቃውንት የልማታዊ መንግስት እሳቤ ከመሬት ሳይወርድ በሞዴሉ ህወሓት መራሹ ኢህአዴግን መበየን አይቻልም ሲሉ ይሞግታሉ። በሌላ በኩል ኢህአዴግ የኢኮኖሚ ሞዴል ከአስፈላጊነት ይልቅ ለፕሮፓጋንዳ ሰፊ ትኩረትን የሚሰጥ ሀገራዊ ዝርፊያና ሙስና የተጧጣፈበትና ሀገሪቱን ለዕዳ ጫና የዳረገበት ነው። ነገር ግን ዛሬ ከሰሃራ በታች ካሉ የአፍሪካ ሀገራት ኢትዮጵያ ፈጣን እድገት አስመዝግባለች። ይህ የኢኮኖሚ እድገት ሁለገብና የኢትዮጵያን ጸጋዎች የፈተሸ መሆኑ ልዩ ያደርገዋል። ለሩብ ክፍለ ዘመን በህወሓት ሲዘወር የነበረው ኢኮኖሚ በበሬ ጫንቃ ተጀምሮ በበሬ ጫንቃ የተቋጨ፣ ኢንዱስትሪን ያራቀ፣ ማዕድንን የከዳ፣ ከቴክኖሎጂ ጋር የተጣላና በአንድ ግለሰብ የግብርና ዘርፍ ላይ ብቻ የተንጠለጠለ ስርዓት ነበር። ይህ ልማታዊ መንግስት በሚል አሰልቺ ትርክት ሲደለል የቆየው መዋቅር መንግስትን ብቸኛ የኢኮኖሚ ሞተር በማድረግና ማዕከላዊ ባንክን እንደ ግል ካዝና በመቁጠር ሀገሪቱን በከፍተኛ የዕዳ አረንቋና በተንሰራፋ የጥቁር ገበያ ዙሪት ውስጥ ዘፍቋ ቆይቷል። በተቃራኒው የጠቅላይ ሚኒስትር አብይ አህመድ መደመር፣ የመደመር መንገድና የመደመር ትውልድ እንዲሁም የመደመር መንግስት መጽሐፍት እሳቤዎች ያመላከቱት አዲሱ ሀገር በቀል የኢኮኖሚ ራዕይ እንቁላልን በአንድ ቅርጫት ከማስቀመጥ አባዜ ተላቆ የሀገሪቱን እምቅ ጸጋዎች በራስ እውነት ላይ ቆሞ የፈተሸ ትንግርታዊ መዋቅራዊ ሽግግርን አምጥቷል። በጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ የተመራው ሪፎርም ኢትዮጵያን ከብድር ማነቆ፣ ከጥቁር ገበያ ሻጥርና ከመንግስት የገበያ ሞኖፖሊ በማላቀቅ እውነተኛ የኢኮኖሚ ዲሞክራሲንና የፊዚካል ነጻነትን ያረጋገጠ ትንግርታዊ የፖለቲካ ድል ሆኗል። የዚህ ስር ነቀል የፖለቲካ ኢኮኖሚ ሽግግር ትልቁ ማሳያ ሀገሪቱ ያረጋገጠችው የፋይናንስ ሉዓላዊነት ነው። መንግስት ላለፉት ዓመታት አንዲትም ዶላር የንግድ ብድር አለመውሰዱና የሀገሪቱን አጠቃላይ የብድር ምጣኔ በከፍተኛ ደረጃ ማውረድ መቻሉ ኢትዮጵያ የውጭ ኃይሎች የፖለቲካ ጫና መሳሪያ ከነበረው የዕዳ ወጥመድ በድል መውጣቷን ያበስራል። በተጓዳኝ ብሔራዊ ባንክ በወሰደው ውሳኔ የትይዩ ገበያ የጥቁር ገበያ የውጭ ምንዛሪ ልዩነት ከ100 በመቶ ወደ 12 በመቶ ሲያሽቆለቆል የሀገሪቱ የውጭ ምንዛሪ ክምችት በ20 እጥፍ አድጓል። ይህ ድል የጥቂት የፖለቲካ ልሂቃን መፈንጭ የነበረውን ህገወጥ ኢኮኖሚ በመሰባበር የሀብት ክፍፍልን ፍትህ ያደረገ እርምጃ ነው። ከዚህ ባለፈ ሀገራዊ የባንክ ቁጠባ 4.5 ትሪሊየን ብር መድረሱና ዘንድሮ ከተሰጠው 1 ትሪሊየን ብር አዲስ ብድር ውስጥ 90 በመቶ ለግሉ ዘርፍ መፍሰሱ መንግስት ከገበያ ጣልቃ ገብነት ወጥቶ ስልጣኑንና አቅሙን ለዜጎች ማካፈሉን የሚያረጋግጥ የነፃ ገበያ ፖለቲካዊ ቁርጠኝነት ነው። ከ27 ዓመታት የመዋቅር ስብራት ወጥቶ በአንድ ዓመት የታየው የዘላይ ስትራቴጂ የኢትዮጵያን የፖለቲካ አቅም በዓለም አቀፍ መድረክ ላይ በጉልህ ያሳየ ሆኗል። ታሪክም በቀየረ መልኩ በዘንድሮ ዓመት ብቻ 38 ቢሊዮን ዶላር የካፒታል ፍሰት መመዝገቡ ዓለም አቀፉ ማህበረሰብ በኢትዮጵያ የፖለቲካና የኢኮኖሚ አቅጣጫ ላይ ያለውን ጽኑ እምነት ያንጸባርቃል። አጠቃላይ የውጭ ንግድ ኤክስፖርት 11 ቢሊዮን ዶላር መድረሱ ደግሞ የሪፎርሙን ተአምራዊነት ያጎለዋል። ምክንያቱም ይህ ከ1984 እስከ 2000 ዓ.ም ባሉት 17 ተከታታይ ዓመታት ከተገኘው ጠቅላላ ገቢ ጋር እኩል ነው። በተለይ
በተለይም በወርቅ ዘርፍ ባለፉት 27 ዓመታት ከተሰበሰበው 3.7 ቢሊዮን ዶላር ይልቅ ዘንድሮ በአንድ ዓመት ብቻ 5.5 ቢሊዮን ዶላር መገኘቱ እንዲሁም ከቡና 3.1 ቢሊዮን ዶላር በማስገባት አፍሪካ መምራት መቻሉ ሀገሪቱ የተፈጥሮ ጸጋዎቿን ከፖለቲካዊ ሌብነት ታድጋ ለሀገር ግንባታ መዋሏን ያረጋግጣል። የሀገር ውስጥ ገቢ አሰባሰብ ባለፉት 27 ዓመታት ከተሰበሰበው 1 ትሪሊየን ብር በልጦ ዘንድሮ በአንድ ዓመት ብቻ በዲጂታላይዜሽን ታግዞ 1.5 ትሪሊየን ብር መሰብሰብ መቻሉ እጅግ ዘመናዊ ህጋዊ የመንግስት አሰራር መፍጠሩን ያሳያል። ይሁሉ ተዳምሮ ዘንድሮ ከ10.2 እስከ 10.3 በመቶ ይደርሳል ተብሎ የሚጠበቀውና በአፍሪካ ቀዳሚ ሆነው የኢኮኖሚ እድገት ኢትዮጵያ የድህነት ቅነሳ በሚል ስም ሲነዛ ከነበረው የፖለቲካ ትርክት ተላቃ ሚዛናዊ ሉዓላዊና ዓለም አቀፋዊ ጫናዎችን የሚቋቋም የተግባር ብልጽግና ማረጋገጧን በታሪክ መዝገብ ላይ የሚያሰፍር ብሩህ ሀገራዊ እውነት ነው። እናም በኢኮኖሚ ዘርፍ ቁጥሮች ሁለቱ መንግስታት ትከሻ ለትከሻ መለካካት እንደማይቻላቸው ያረጋገጠ ሆኗል። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይል ለማድረግ እንቸገራለን። ቁጥር አይደለም፣ የሚጨበጥ የሚዳሰስ የሚታይ እድገት ነው። ሪዘርቫችንስ ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ ሬዚሊየንስ አቅሟ ጨምሯል ማለት ነው። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይህ ትልቅ አቺቭመንት ነው። እኛ ስንመጣ ይህ ሀብት ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። መስፈሪያ 3 የመከላከያ ኃይልና የሀገረ መንግስት ግንባታ ግጭት በሚጠመቅበት ቀውስ በሚሸመንበት ቀጠና ላይ ሰላምን የሚደውሩ መለዮ ለባሾች የቀጠናው ተስፋ ናቸው። የአፍሪካ ቀንድ ከተስፋውና ከእድሉ ይልቅ የግጭት ፍል በአንድ አዳር የሚፈልቅበት፣ ከሰላም ተስፋ ይልቅ የቀውስ ጽልመት ደመና የሚያንዣብብበት ሆኗል። ከ12 ሀገራት ከባብል ኤልመንደብ እስከ ሲዩስ ካናል ድረስ መሰየማቸው የዓለምን የኢኮኖሚ ጉሮሮ ነው የሚባለውን የቀይ ባህር ቀጠና ከሸብሮ አደሮች በግጭት ከሚተዳደሩ አካላት ለመጠበቅም ነው። የወደቁ መንግስታት መንግስታዊ ሽብርን የሚደግፉ ሀገራት ሽብርተኞችና የባህር ላይ ወንበዴዎች በሚያተራምሱት ቀጠና ላይ ለሀያላኑም ሆነ በእድገት ግስጋሴ ላይ ላለችው ኢትዮጵያ ሳንካ ናቸው። እናም ኢትዮጵያ ባለፉት 8 ዓመታት የቀጠናውን ስጋት በመመልከት የመከላከያ ኃይል ግንባቷን በከፍተኛ ደረጃ አጠናክራለች። በአህጉሩ ላይ ገናና የሆነ የመከላከያ ኃይል ከገነቡ ጥቂት ሀገራት መካከልም አንዷ ሆናለች። ዛሬ የአየር ኃይሉ የአራተኛ ትውልድ የጦር ጄቶችን ታጥቋል። በቅርብ ዓመታት ወደ 5ኛ ትውልድ ይሸጋገራል። ዘመናዊ ድሮኖች፣ ተተኳሾች በኢትዮጵያ ውስጥ ይመረታሉ። የሰው ኃይል አቅም ግንባታው ከፍተኛ እንደሆነ የወታደራዊ መረጃዎችን የሚተነትኑት እነ ግሎባል ፋየር ፓወር ያሉት ተቋማት ያረጋገጡት እውነት ነው። የልዩ ዘመቻ እዝ ለኢትዮጵያ መከላከያ ኃይል አዲስ ጉልበት፣ አዲስ አቅምና አዲስ የማድረግ ችሎታን ያጎናጸፈ ኃይል ሆኗል። እርግጥ የአንድ ሀገር የጸጥታና ደህንነት ዋልታ የሆነውን ተቋም ጠብቆ ማቆየት የሉዓላዊነት መሰረት ነው። ይሁንና ህወሓት ኢህአዴግ ስልጣን በያዘበት ወቅት የፈጸመው ጥልቅ ስህተት ኢትዮጵያ ለዘመናት በደምና በአጥንት የገነባቸውን ታሪካዊና ብሔራዊ የመከላከያ ኃይል ሙሉ በሙሉ ማፍረሱ ነበር። ሀገራዊ ተቋሙን አፍርሶ የራሱን የፖለቲካ ጦር ማደራጀቱ ሰራዊቱ የሀገር ዘብ ከመሆን ይልቅ የአብዮታዊ ዲሞክራሲ ስርዓት ጠባቂ ብቻ እንዲሆን አድርጎ ቆይቷል። ነገር ግን በጠቅላይ ሚኒስትር አብይ አህመድ የተመራው የለውጥ ኃይል ይህንን የጥፋት መንገድ አልደገመውም። የለውጡ አመራር የነበረውን ጦር ማፍረስን ሳይሆን ጉድለቶችን አርሞ አቁሙን አጎልብቶና ፖለቲካዊ ወገናዊነቱን አስወግዶ ሰራዊቱን እንደ ንስር ዳግም እንዲታደስ አድርጎታል። ይህ ታላቅ ስትራቴጂያዊ ውሳኔ ሰራዊቱን ከፓርቲ አገልጋይነት አላቆ ለእውነተኛ የሀገር ሉዓላዊነት የሚቆም ብሔራዊ ተቋም አድርጎታል። የዚህ እንደ ንስር መታደስ ትልቁ ማሳያ ደግሞ የኢትዮጵያ አየር ኃይል ነው። ህወሓት ሀገር ሲረከብ በነበረው ጠባብ ወታደራዊ እይታ አየር ኃይል አያስፈልገንም እስከ ማለት
የደረሰ እርምጃ ወስዶ እንደነበረ ታሪክ ያስረዳል። ዛሬ ግን ያስፈልገንም የተባለ አየር ኃይል የመከላከያ ሰራዊቱ ዋና የሪፎርም ማዕከል ሆኖ በግርማ ሞገስ ቆሟል። አዲሱ የለውጥ አመራር የዘመናዊ ውጊያን አውድ በጥልቅ በመረዳት አየር ኃይሉን እጅግ ዘመናዊ በሆኑ ተዋጊ ጄቶች በማስታጠቅ የማጥቃትና የመከላከል አቅሙን ወደ ላቀ ደረጃ አሸጋግሮታል። ከዚህ ባሻገር ኢትዮጵያ በድሮን ቴክኖሎጂ ዘርፍ ሸማች ብቻ ሳትሆን በኢሮ አባይ በኩል የራሷን የልማት የስለላና አጥፍቶ ጠፊ ካማካዚ ድሮኖችን በማምረት እንዲሁም የጦርነት አቅጣጫ የሚቀይሩ ዓለም አቀፍ ድሮኖችን ታጥቃ በተግባር በመፈተን እጅግ አስፈሪ አቅምን ገንብታለች። ይህ በቴክኖሎጂ የታገዘ የኃይል ግንባታ በምድርና በባህር አውድማዎች ደምቆ ይታያል። ህወሓት ታሪካዊውን የኢትዮጵያ የባህር ኃይል በማፍረስ በቀጠናው የጂኦፖለቲካ አሰላለፍ ውስጥ ሀገሪቱን አሳንሷት ቆይቷል። አሁን ግን በጠቅላይ ሚኒስትር አብይ አህመድ መሪነት የነገውን የቀይ ባህርና የአፍሪካ ቀንድን የኃይል ፉክክር ታሳቢ ያደረገ የባህር ኃይል ዳግም ግንባታ ተጀምሮ የሀገሪቱን ብሔራዊ ጥቅም የሚያስጠብቅ መሰረት ተጥሏል። የዚህ ሁሉ ስኬት ማገር የሆነው የምድር ኃይሉም ቢሆን የራዳርና የጸረ አየር እንደዚሁም ዘመናዊ የኤሌክትሮኒክስ ጦርነት ስርዓቶችን በማካተት ስትራቴጂያዊ ተቋማትንና ዳር ድንበርን በአስተማማኝ ሁኔታ ለመጠበቅ የሚያስችል ጠንካራ ቁመና ላይ ይገኛል። እናም ህወሓት ያፈረሰውን ጦር ዳግም ከማፍረስ ይልቅ እንደ ንስር አድሶ የሀገር መከታ ያደረገው ሪፎርም በመረጃ መረብ ደህንነት ኢንሳና በአርቲፊሻል ኢንተለጀንስ ኤአይ የተደገፈ ነው። ይህን ሁሉን አቀፍ የድሮን የመከላከያና የዳታ ኃይል ግንባታ ኢትዮጵያውያንን ከባህላዊ የሰው ኃይል ማዕበል ውጊያ አውጥቶ በ21ኛው ክፍለ ዘመን የቴክኖሎጂ መር የኃይል ሚዛን ውስጥ ወሳኝ ተፈሪና በራስ አቅም የምትቆም ሀገር እንድትሆን አስችሏታል። ከአብዮታዊ ዲሞክራሲ የፓርቲ ጠባቂነት ወደ ሀገር ዘብነት፣ ከባህላዊ አደረጃጀት ወደ ዘመንን ወደ መዋጀት የተሸጋገረው የመከላከያ ኃይል ግንባታ ለውድድር ሲቀርቡ ለፍትሃዊ ተመልካች ሁለቱ መንግስታትን ማዶ ለማዶ ያደርጋቸዋል። በአጠቃላይ የህወሓት ቡድን ከባዕድ ተሻርኮ በባንዳነት የኢትዮጵያን የግዛት አንድነት አስጠብቃሉ የሚል ተቃርኖ ውስጥ ገብቷል። ቡድኑ ሀገርን መበየን በሚችሉ መስፈሪያዎች የወደቀ ነው። በህዝብን ቢተኝነት ለ27 ዓመታት ከተቆናጠጠው መንበር የወደቀው ቡድኑ አሻጋሪ ሐሳብ አጥቶ በመውደቁ ምክንያት ነው። የተከበራችሁ የኢትዮ መልህቅ ቤተሰቦች የዛሬው መልህቃችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።